በመድኃኔዓለም ወገንተኝነታችሁን ተውና ግዴታ ለአዶናይ ምረጡለት ብትባሉ የቷን ትመርጡለታላችሁ? እቺን ነው? እቺን በቅንነት ፍረዱ። የቷን ልጅ ቆንጆ? ያው የሞተ ሰው ብቻ ነው ሐሳቡን ማይቀይር። አይታወቅም ነገ የተገላቢጦሽ ይሆንና ደሞ አዶናይ እሽኮሎሌ ሲል እንዳናይ ከዚህኛው ጋር ገርሽ ኦኬ። አዶናይ ያደረግሽው ነገር አልተመቸኝም። ወይ ምን አደረኩኝ? ከባለቤቱ ጋር እያወራሁኝ ነበርና እኔ የሰራሁት ነገር እኔ ነኝ የሰራሁት ብለሽ ሽልማቱን ተቀበልሽና ምንም ደስ አላለኝም። እንዴ እነሱ ለሰጡኝ ነው ታዲያ። እኔ እኮ ጥፋተኛ አይደለሁም። ግን መናገር ነበረብሽ። እኔ አይደለሁኝም ያደረኩት ብለሽ መናገር ነበረብሽ። እንዴ ማለት አልገባኝም። ለምን የተሰጠኝ ነገር ለራሴ ይዬ ነው እንጂ መስሉ ለምን እንደዛ አላለሁ? አይ ነው ግን ያላረግሽው ነገር ነው። አላረግሽውም እኮ። ኦኬ ደግሞ አንተ አድርገህ መውሰድ ነው። ለምን አትናገሪም ነበር? አዶናይ ነው የሰራው እኔ አይደለሁም የሰራሁት። ለምን እናገራለሁ? መብቴ መሰለኝ እንዴ? ይህ ማለት ክፉ ሰው ነሽ ማለት ነው። የራስሽ ስራ የምትሰሪ የምታረጊ የኔ ነው ብለሽ የምትናገሪ ከሆነ ክፉ ሰው ነሽ ማለት ነው። ኖ ክፉ ሰው አይደለሁም። አምኖት ክፉ ታዲያስ ያንቺ ያልሆነ ክፉ አንተ ነህ። እንደዚህ ደግሞ ዲስሪስፔክት እንዳታረገኝ። ያንቺ ስራ ያልሆነ ለምን የኔ ነው ብለሽ ትናገራለሽ? መብቴ ነው። ለሰይ ክፉ ነሽ ማለት ነው። ለምን ይቅርታ አትልኝ ታዲያ? ማለት ለምን ይቅርታ ለምን እንዳላጠፋ ያስቀየምኩ ነገር አለ? አዎ እንዳጠፋሽ ታውቂዋለሽ። ያንቺ ያልሆነ እኔ የለፋሁበት አንድ ሳምንት ሙሉ የለፋሁበት ስራ የኔ ነው ብለሽ ስትወስጂ እውነት ነው የምልሽ ሊያስደብርሽ ይገባል። አንደኛ ነገር፣ ሁለተኛ ነገር ይቅርታ መጠየቅ አለብሽ ደግሞ ስትያዢ ማለት ነው። ገባሻ? ላይክ ትንሽ አይደብርሽም? ውስጥሽ አይደብረኝም። ከደበረ እግር መብላት ትችላለህ። ሁለተኛ ደግሞ እንደዚህ እናታዋራኝሽ። ዲስሬስፔክትን እዛው በለመድክበት ምን ይመስላል? ሰላም ጋይስ እንደምን አላችሁ? እቺን ልጅ ታውቃታላችሁ? አይ ረዲኤት ትባላለች። ከጀርመኒ መታለች። እንግዲህ ወደ ሀገሯ ከስንት አመት በኋላ ከስንት ወር በኋላ አመት ከ8 ወር በኋላ ከ8 ወር በኋላ ዋው መታለች። እዚህ እንግዲህ በጣም ብዙ ስራዎችም ትሰሪያለሽ በእርግጠኝነት። አንቺ አሁን ማለት ነው የኮመርሻል አድቨርታይዝመንቶች የሪል ስቴት ምናምን ትልቅ ፖስተር ምናምን እንደዛ አይነት ነገሮች መስራት ያለብሽ ብዬ አስባለሁ። አመሰግናለሁ። እናሳ ስለዚህ ካምፓኒዎች ኮንታክት አድርጓት። ይኸው ታግ አድርጊያታለሁ፣ ሜንሽን አድርጊያታለሁ ከዚህ በታች በመሴጅ ጻፉላት። በኢንስታግራም ወይስ በቲክቶክ ይጻፉልሽ? በኢንስታግራም ኦኬ። የኢንስታግራም አካውንትሽ ምንድነው የሚለው? ready.mikael ይጻፍላት በዛው። ለስዶይ ዌልካም ቱ ኢትዮጵያ። ይኸውላችሁን እች ልጅ 100% ከደጅ ሆና ማለት ነው የአዶናይና የጃኒ ፍቅር አስቀንቷት ማለት ነው። ይሄን ፍቅርማ ለኔ ማድረግ አለብኝ ብላ የመጣች ነው የሚመስለኝ ሳስበው ማለት ነው። ይሄን ፍቅርማ ይሄን የመሰለ ፍቅር የሆነ ልጅማ ለኔ ማድረግ አለብኝ ብላ አስባ የመጣች ነው የሚመስለኝ። አዘርዋይስ ምን አባሽ ልታረጊ አሁን በማይሆን ሰዓት ኢትዮጵያ ውስጥ ገባሽ? ምን አባሽ ልታረጊ አዶናይን አገኘሽው? ፍቅራቸው ልትበታትኝ ካልሆነ ገብቶሻል? እቺ ልጅማ ሚና አላት። ሚና ልትጫወት ነው የመጣችው ማለት ልጆችን ልትበታትን ማለት ነው። ይኸውልሽ ስሚ እህቴዋ፣ ይሄ ልጅ አይሰማሽም። ሹራቡን ለምን ረስቶ ሄደ? ሲጀምር ሹራብ ለምን አወለቀ? አዶናይ ግን ያመዋል። ጃኒ ግን እኔ በጣም ነው የምታሳዝነኝ። እኔ በጣም ነው የምወዳት። አዶናይ ለምን የጃኒን ቪዲዮ ከአካውንቱ ላይ አጠፋ ለሚለው ነገር አንድ አጭር መልስ ልስጣችሁ። አንድ አርቲስት የተሰጠው ካራክተር የባልና ሚስት ከሆነ ፊልሙ ላይ ሚስቱ ትተውናለች ማለት አይደለም። ተገባችሁ ማለት ነው። ሚስቱ ትተውናለች ማለት አይደለም። ማንኛውም አርቲስት ከሚሰራው ፊልም በስተጀርባ የራሱ የሆነ ይመጣል። ኦኬ። አረ እባካችሁን አታሰድቡ። ስንቶቹን ባየውበት የዘንድሮ አራዳ ግን ምን አይነት ጉድ ነው የመጣብን? እርድና እንደዚህ ሆነ እንዴ? ከነቦጮጫችሁ ከነአይናራችሁ ከነለሃጫችሁ እየመጣችሁ የምትላገጉብን ስንቱን ቻልን? ኦቴ ከ10 ዓመት በላይ ኢቢኤስ ላይ እንደምሰራ አውቃለሁ። ግን ፕሮግራሙ ግን ምን እንደሆነ እኔ አንድ ቀንም አውቄው ማለት ይሄ ነገር እኔ ጋር ብቻ ነው እናንተም ጭምር ነው የማታውቁት። ሄለን ሾው ሲባል እንግዲህ በጣም ብዙዎቻችሁ እናውቃለን። ኢቢኤስ ላይ በጣም ብዙ አመት ቆይታለች። ግን
የሷ ሾው እኔ ምን እንደሆነ ግን አላቅም። ብቻ እስኪ የምታውቁ ሰዎች ካላችሁ ኮሜንት ላይ ጻፉልኝ። እንደኔም ደግሞ የተወዛገባችሁ ሰዎች ካላችሁ እስኪ ንገሩኝ። እኔ ትንሽ ግራ ስለገባኝ የሰው ልጅ ያገባ የሰው ልጅ ያገባ በተራ 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 አቸኖና ዳነ አቸኖና ዳነ ዛራና ቻንደ ዛራና ቻንደ ዛራና ቻንደ መልኩን አሳምሮ መልኩን አሳምሮ ወይ የከተማ ልጅ እኔማ ሸገሪያንሶች ሰልፍ መውጣት አለባችሁ። የሸገር ልጆች ሶስት ያወሩም አንዴ ነው በቃ ጭዌ አንዴ ነው። የሰው ልጅ እንዴት እንደወገብ ቅማል እንደ ድሬዳዋ ላይ ትልልቅ ትዋል አለ። አሁን እንደዛ ትዋል እንደ ውሻ መሽገር ሰው ላይ የምትጣበቁ በቃ የመጣንበትን ዓላማ ቅድምም ነግሬያለሁ። እኔ ግን በጣም ደንግጫለሁ። ጓድ አትፍራ፣ ድንግጥ። ጀግና ስለሆንን ነው እዚህ ውትድርና ቤት የተገኘን። አዎ እሱ ማለት እና ለምን ለማምለጥ እንፈራለን? ችግር የለም። አሁን በቃ እኔን ተከተለኝሽ። እኔ ያለሁልህ አትፍራ። በደንብ አስተውለህ እሺ። እሺ አዛው እንዴት ናችሁ? ሰላም ነው። መንገድ ጥሩ ነበር? አሪፍ ነበር። ይቅርታ ለአንድ ጥያቄ ነበር ያስቆምኳችሁ። ከእናንተ መካከል ምልምል ወታደር ከካምፓችን ወጥቷል? አዎ። አረኛ ታክሲ ይዘን እየሄድን ነው። መንገደኞች ነን እኛ። እርግጠኛ ናችሁ? አዎ። እሺ አንድ ጥያቄ ጠይቃችኋለሁ። ጓድ አላችሁ? አለን ጓድ። ነውጣ አሁን እንደዚህ በጣም ነው ማምረው። በጣም ወይኔ ፍሊተር የስራ ነስት እግዚአብሔርን። ቆይ ደግሞ ያለ ፍሊተር ደግሞ ላሳያችሁ። ያለ ፍሊተር ማለት ነው በኢየሱስ። በዛውም እድሜን እየገመታችሁ እሺ። እና እኔ ትክክለኛ እድሜውን ነግራችኋለሁ። እና ያለ ፍሊተር ልምጣላችሁ ደግሞ ጠብቁ። ግን መሳደብ አይቻልም እሺ። የኔ ያ ህልዋ ያ ሐቢብቲ ያ ገልቢ እንዴት እንደማ ይሄው ኩሌለ ቻፕስቲክ የለ ምናምን እንደዚሁ እግዚአብሔር እንደሰራኝ ነው የመጣሁትና ያለ ፊልተር የመውጣት ቻሌንጅ ጀምሩ እሺ። ሴቶች በተለይ ወንዶቹ በጣም ተሰቃይተዋልና አንድ ገጠመኝ እኔ የራሴ ላይ ብለኝ የሆነ የነገረኝ ልጅ አለና በቲክታክ በጣም ታምራለች ምናምን አለ። ግን ሳገኛት እንደጠበቅኳት አልሆነችም አለ። በቃ እዛው ታክሲ ላይ ነው አለ ብሎክ ያረኳትኝና እስኪ ወጡ ያለ ፊልተር እኔንስ እንዴት አያችሁ?
በዚህ ኑሮ ውድነት ማለት ነው እናቱን ጥሬ ስጋ ለማስገዛት ብሎ እማ በህልሜ እኮ ጥሬ ስጋ እየበላሁ ነው ያደርኩት ምንድነው ፍቹ ይላታል። እናትየው ብትለው ጥሩ ነው ደግመተኛበት ይጠብሱልሃል አለች። በህልሜ እኮ ይሄንን ጉድ እዩልኝ ብቻ ለልጆች ቺፕስ እጠብሳለሁ ብዬ የመጀመሪያው ዙር በሰላም ነበር የወጣው። ሁለተኛውን ዙር ሳስገባ ግን እንደዚህ እንደ ሳሙና ይኩረፈረፋል ማለት ነው። ለመጀመሪያ ጊዜ ነው ዘይቱን እየጠበስኩት ያለሁት። ዘይቱ ኦማር ነው። ዴቱ በጣም ገና ነው። የመጀመሪያው ዙር ቺፕስ ይሄን ይመስላል። ቆንጆ ሆኖ ነው የወጣው። ሁለተኛው ሲገባ ግን እንደዚህ እንደ ሳሙና ይደፈቃል ማለት ነው። እንደምታዩት ዴቱም ገና ነው ማለት ነው። ልክ አውርጄ ደግሞ መሬት ላይ ቁጭ ሳረጋው ልክ እንደምታዩት መልሶ ዘይት ይሆን እና መባካችሁ ይሄን ጉድ የምታውቁ መላበሉኝ። እኔ ወንድ ቦን በዚህ ሰዓት ሴቷን ነበር ጥሎሽ ጥላ እንድታገባኝ ማደርጋት። እንዴት ቀልዳላችሁ እንዴ? ለሷ እኮ ሚስት መባል ራሱ ትልቅ ክብሯል። ፊቷላ ዙር ጥሩ ወደ አያዳኛቸው ቤት ዙር ወደ አዲሱ ነው ወደ አሩጄቡ ቤት ነው ጋር እንዴ ማጥብ ከከተል ከተል እሳቸው ባለ ጊዜ ቤታቸው ብዙ ወዴት እንደሆነ እንዴት ታውቃለህ? አረደ ነው በየ ወደ ረሻ ከተል ሲጀመር ተጠላት ላይ በእርምጃ ልወዳደር በተኩስ ነው እንጂ ጋሽ አራግ ጉድ በይ ታሪያ አቤት ምን እያረክ ነው? ምን ተያደሽ? አንክ ቤቱ ደውለው አካውንትህን አንቀሳቅሰው ብለው ኬፋ ባይዛዌ ይሄ ቤት ኪራይ ነው። እሺ ይሄ ጋሻ ለማየው ገዝቶ የሰጠሽ ቤት አይደለም። ይሄ ኪራይ ቤት ነው። ተከራይተን ነው የምንኖረው። እንወጣለን ከዚህ ቤት። የሰው ግድግዳ ታበላሽ። ይሄ የኛ ቤት አይደለም። አሽሙር ደግሞ ተው፣ አሽሙር ተው፣ አሽሙር ተው። እንዴ ከስምንት ሰው ጋር ታወሩና ይደበላለቅባችኋል። ዘጠነኞቻችሁ እኛን መስላችኋለን። የምታወሩትንም ሰው አትለዩ። ከማን ጋር እንደምታወሩም አታውቁ። ስንት መለቂያ አረቄ ነው የምትጠጡትኝ እንዴ? ኧረ ተውን። ሰው ሲወዳችሁ፣ ሰው ሲያከብራችሁ አንዳንዶቻችሁ ተከበሩ። ሞዴል ፍራቻ አይደለም። አየን እኮ እኔ እኮ ግራ ገባኝ እኮ ቢጨንቀኝ እኮ ቤታ ሌላ ቤት ታለችው እስክል ድረስ ከሰባት ሰው ጋር ያወሩና ያወሩት ነገር ይጠላለፍባቸውና ሲንታታባቸው ቤታ ናት የምትመስላቸው። ፍቅር እንትን እንበል ጸብ አይሰራልንም። እረፉ ብያለሁ፣ እረፉ። ይቅርታ ደግሞ አንድ ማሳሰቢያ ያለኝ ባለፈው ቀን የዛሬ 2 ቀን ማን ነው የሚባለው ቆለጦን ይቅርታ ቁንጥሮ በሉትኝ ብዬ ነበር። ይቅርታ ሙጤ ለማለት ፈልጌ ነው በሴቶቹ ይቅርታ። እኔ እንደሆነ በኦሮምኛ ሳወራው ለኔ አያሳፍረኝም። ምክንያቱም ያው ቋንቋው እንትን ስለምል ለኦሮሞቹ ያስደነግጣቸው ይሆናል። በዋናው በእኛ ስለማልጠራው ሙጥዬ በሉትኝ። ቴቴን ስታገኙት ሙጥዬ በሉት። መቼስ ይሆን እንዳለው እንዳትሉኝ። እንደው እኮ እናንተ ተከራከሩም አይባልም። ተከራከራላችሁ ይሆን እንዳለው እንዳትሉ። ወይ ጉድ! ደግሞ ይሄ ምንድነው? ማኪዬ ትናንትና ወዲያ እያነሳዎች ነበረ። ምን ሆነሽ ነው ውዴ? አራዲ ቦራ ምን አልፈልግም። ለብቻ ያማለው እኔ አይደክመኝ እንደሆነ ሙሉ ሰዓቱ ለብቻ ወራል። እናንተ ባርኩት እንጂ ቤቴ እጅን ቡና እየቀዳው ብቻዬን እየጠጣሁ ወራለሁ። ድሮም ሰው ወጥቶልኝ አያውቅም እኮ ብቻዬን ነው የምሆነው። ብቻዬን እና አንዳንዶቻችሁ ባካችሁን በአሽሙር የምታወሩ ሰዎች ተውን። ወይ አንደኛችሁን የቆየቂም ካለባችሁ ወይ ጥላቻ ካለባችሁ ስማችንን እየጠራችሁ ተቀጣቀጡ። እኔ እንደሆነ ጊዜ የለኝም። አንዴ ነርቫችሁን ነርቨስ ሲስተማችሁን ነው ጠቅ አድርገውና ማለት ነው። አይታችኋል። እኔ የነካዋቸው ሰዎች ሁሉ እብድ ሆነው ነው የቀሩትኝ። እንደ እብድ ውሻ ነው ወው ነው ማረጋቸው። እኔ አንዴ ነው የምናገረው። ቀኑሙ በ200 እና በ300 ሰው እንድትለፈልፉ ነው ማረጋችሁ። ፍቅር ይግባችሁ። አንዳንዶቻችሁ ክብር ይግባችሁ። ሰው ሳይደርስባችሁ አትድረሱ። መንጠቆ የሰፈር መንጠቆ የሰፈር በሊታ አሻጥር ሰው ላይ አትሰሩ። እኛ ብንጃጅም ብናፈጅም ያምርብናል። ምንም ከበጥ ብንል ያምርብናል። ብንለብስ ብንቁላላ ብንታመስ ያምርብናል። አጭር ብለብስ ያምርብኛል። ማንም እድሜዋ እንደጠነዛ ነው አይልም። ቢጠነዛም ከእናንተ እይታ አለን።
ሰው ምን ነው በገዛ ሀገሩ አልከበር አለ እንዴ? ኡቴ ምን አርጊ እንደሚሉን እኮ ዝም ስንል እኮ ፍራቻ መሰላችሁ። ምላሳችን ሰባት ክንድ ነው ታውቁታላችሁ። የጠላችሁትን የኤክሳችሁን ራሱ ከመቃብር ፈንቅሎ ያስነሳል። ድሮ ጥላችሁት ሄዳችሁትን አገር ቤት የድሮ ፍቅረኛችሁን ሁሉ ምላሳችን ቆፍሮ ያስነሳል። ተውን። ሰው በሰላም ሀገር እንዴት መኖር አይችልም? ማንም ለኛ አልደረስን። ያወሩትን ወሬት እንኳን እንዳወሩት አያውቁም። ዘለኛ ላይ ፊት ጓጉንቸር ሜንጦ ተመስገን አምላክ። ጋይስ እንዳይጠፉ ዲቦራ አልፈልግም እንዴ ተወችኝ እኮ ጋይስ። ዲቦራ እኮ ተወችኝ። አብረን ቡና እንጠጣ ተባብለን እንደ እብድ አረቄ እንደቀመሰ ጠንቋይ ብቻዬን ተታኘው እየለፈለፍኩ ነው ያለሁት። ተወችኝ እኮ ጋይስ። ፊቷን ምንጭጭጭቅ እያለች ነው የምታወራኝ። ምን ላርግ? ምን ለተበድያለሁ እኮ ተበድ። አንዳንዶቹ ደግሞ አላችሁ ጥግ ማለት ፈልገው የልብ ልባቸውን እኛም እኮ አየን እኮ። እናንተም የልብ ልባችሁን እኮ ጓደኞቻችሁ ላይ ስታወጡ አየን እኮ። ጓደኞቻችሁ ወይ በክሪስማስ ምድር ቢገኙ እንዲህ ቢያረጉ ደስ ይለናል የማይረቡ እያላችሁ በሾርኔ ጠቅ ያረጋችሁ ጓደኞቻችሁን ትነካላችሁ። የራሳችሁን ስራ ነው በሰው የምታወሩት። እሺ ትምጣ መሄጃም የለኝ። እሺ ወይ እንደው ልቤ እንዳይፈርስ በቡና ቆይ እስኪ። እሺ የታለች? ስንተኛ ነው ቡና? ሁለተኛ ውዴ። በቃኝ ምግብም አልበላው። ስሙኝ ውዶቼ፣ ዲሴምበር 30 ልደቴ ነው ብዬ አላከብርም። ዲሴምበር 30 አላከብርም። ወረደም ቂጤ አልሟሟም፣ ምላሴ አልሞተም። ስለዛ እድሜ ምን ይሰራልሻል? ዋናው ባጭሩ አልጃጀውም አልቃጨውም። ዋናው እሱ እኮ ነው ውዴ። ጡቴ አልሟሟም እግዚአብሔር ይመስገን። የኋላ ስቲክ አልሆነም፣ ወዲያ አላለም። ቂጤም እንደ አላነጠነጠም። ብትቆነጥጩ ድንዝዝ ነው የሚለው። ስለዛ ውዴ አትጨነቂ ለእድሜ። ዋናው እሱ ይበርክትልኝ። ምን ጉድ ነው? ቆይ አንዳንዶቹ አለ ግን ለመሆን ለመጫው እኔ ይውላችሁ ልጅ ነን ከሚሉት በላይ እንደ ልጅ ቀበጥ እንደምን ልንገራችሁ። እናንተ ያልተሳካላችሁን የእድሜ ሆረር የሆነ የእድሜያችሁን እኔ ቤታያው ቅጥል ትላላችሁ። ሆረር የሆነ ህይወት ውስጥ ነበራችሁ። በቃ እድሜሽ እንዳይር ተብላችሁ በግፊት 4-5 ተወልዱና ከዛ ከራሳችሁ ጋር በግድ ታፎካክራላችሁ ሰውን በግድ። በቃ የኛ እድሜ ኩያዎች ናቸው በግድ። 40 ቢሆንኝ አባትሽ ይወደኛል ውዴ። 40 ቢሆንኝ ፋዘር ጋሽ ተቆላዬ ጠይቀው እስኪ አባትን። አሁን እቺን የመሰለኝ ልጅ ብታገኝ ምን ታረጋታለህ በሉ። ፋዘር ራሱ ጥርስ ሳይኖራቸው ንክስ ለማረጋት ነው የሚሉት። ፋዘር ራሱ የርሶ አሁን እዚህ ምን እድሜሽ እንደተነዛ ምትሉኝ አባታችሁንና ፎቶ አሳዩትና እቺን ልጅ ብታገኙ አባ ምን ታረጋታል? ንክስ ነው ማረጋት ነው የሚሉት። ትቀልዳላችሁ እንዴ? እና ባባካችሁን ተውን ትልልቅ ሰዎች። ማንወለኒ ይኸውና እግዚአብሔር ይስጣችሁ። ቡናይና ከሰራችሁት ደህና ደሩ። እግዚአብሔር ከእናንተ ጋር ነው። ቻው። አበደን ጨረሱ። ምንም አልሆነልኝም። ቻው በሉ ጋይስ። ኧረ ወዲያ አስጠላችሁኝ እና እናፈላለን ተነጋግረን ስንት ነገር አውርተን ደህና ደሩ። ኧረ ወዲያ እግዚአብሔርን አስጠላኝ። አሁን የማንም ያነሳልኝ? ኧረ ተውኩትኝ። አሳበዱኝ እኮ እንደው አምላኬ ሆይ እስኪ ለራሴ ቤታይ ይሄኔና በአዲሱ ዓመት ምቀኛሽን ያብዛልሽ፣ ሸረኛሽን ያብዛልሽ፣ ተንኮለኛውን ያብዛልሽ፣ ክፉዎችን ያብዛልሽ፣ ከስርሽ አይራቁ፣ ቤትሽን ሙሉ ከበውት ክፉዎች ምቀኞች ይኑሩ። አሜን። ቤታይ ይኑሩ። ምቀኛ ሲበዛ ደግደጎቹ ደግሞ ይበዛሉ ይመጣሉ። ክፉ ሰዎችን አታጥፋብኝ አምላኬ ሆይ አንተ አታጥፋብኝ። ምቀኛዬን አንተ ጠብቅልኝ፣ ደግደጉን እኔ እጠብቃለሁ። እንዳይጠፉ